እናቴን አምርሬ እጠላታለሁ። እናቴን አምርሬ የምጠላበት ምክንያት እናቴ አንድ አይነት ስለነበረች የሰፈር ልጆችም ጓደኞቼም ያሾፉብኛል። አንዳንዴም አብረን ስንሄድ ሰዎች በትኩረት ሲመለከቱን በጣም እናደዳለሁ። ስለ እናቴ ግድ አይሰጠኝም፣ አላዝንላትምም። ብቻ የራሴን ስሜት ነው የምጠብቀው። ከሷ ጋር ሆኜ ሰዎች አይተውኝ በትኩረት ሲመለከቱኝ ወይም ደግሞ ሌሎች ጓደኞቼ ሲያበሽቁኝ በጣም እናደዳለሁ። የእናቴን ሞት እመኛለሁ። እሷን ስለሚሰማት ነገር ምንም ግድ አይሰጠኝም። እናቴ የምትሰራው እኔ የምማርበት ትምህርት ቤት ምግብ አብሳይ ሆና ነው። አንድ ቀን ትምህርት ቤት እየተጫወትኩኝ ከኋላ እናቴ መጣች። ጓደኞቼ አብረው ነበሩ። ጠራችኝ። አናግራኝ ስመለስ ሁሉም ወደ እኔ መጡ። እናትህ ናት አሉኝ። አንደኛው እናትህ አንድ አይን ነው እንደ ያላት አለ ከመሃል። በጣም ተበሳጨሁ፣ ተናደድኩ። ፊቴ ሲቀያየር ሁሉም አዩ። በንዴት ወደ ኋላ ተመልሼ ወደ እናቴ ሄድኩኝ። እናቴ ጋር ተከትያት አቤት ከገባን በኋላ ለምንድን ነው እንደዚህ ያደረግሽው? ሰው ፊት ካንቺ ጋር መታየት እንደማልፈልግ እያወቅሽ ለምንድን ነው የጠራሽኝ ብዬ እናቴን አንባረኩባት። እናቴ ደነገጠች። ልጄ ይቅርታ አሳፈርኩ አይደል አለችኝ። ሁሌም ስናገራት የምትለኝ ነገር ቢኖር አሳፈርኩ አይደል ነው። ሌላ ቃል አይወጣትም እናቴ። እኔም መናገር ያለብኝን ሁሉ የንዴቴን ተወጣውባት። ለምን አትሞችም? ለምንድን ነው የጠራሽኝ? ለምን ታሳፍረኛለሽ በጓደኞቼ ፊት? አሁን ደስ አለሽ? ይኸው አሾፉብኝ እያልኩኝ ተናገርኳት። እናቴን ስናገራት እሷ ምን ይሰማታል፣ ታዝናለች ወይ የሚለው ነገር ለኔ ግድ አይሰጠኝም። የራሴን ስሜት ብቻ ነበር የምጠብቀው። እናቴን ንዴቴን ሁሉ ከተወጣውባት ከተናገርኳት በኋላ እነዛን ሁሉ አጸያፊ ተግባር ለሷ የማይገባ ቃል ከተናገርኳት በኋላ ከዚህ በኋላ አብሬያት መኖር እንደማልፈልግ ነገርኳት። እናቴ አንድም ቃል አልወጣትም ከማልቀስ ውጪ። አይኔን በስስት እያየች ታለቅሳለች። እቃዬን መሰብሰብ ጀመርኩኝ። አለኝ የምለውን እቃም በሙሉ ሰብስቤ ከያዝኩኝ በኋላ ሳልሰናበታት ከቤት ወጣሁ። ከቤት ወጥቼ አንድ ክፍል ቤት ፈልጌ እየሰራው መማር ወሰንኩ። ከእናቴ ጋር ሆኜ እናቴ አብራኝ ስትሄድ ጓደኞቼ የሰፈር ልጆች ከሚያበሽቁኝ ለም ብቻዬን ሆኜ አልማርም ብዬ ወሰንኩኝ። እናቴ እያለቀሰች በእንባ ሸኘችኝ። ዞር ብዬ እንኳን አላየዋትም ነበር ጥያት ሲሄድ። ብቻዬን ሆኜ መማር ጀመርኩኝ። ጎበዝ የመባል ተማሪ ነበርኩ። ትምህርቴንም በጥሩ ሁኔታ ውጤት ማምጣት ጀመርኩኝ። የስኮላርሺፕ አግኝቼ ወደ ውጭ ወጣው። በዛም በጥሩ ውጤት ጨርሼ መጣው። አገሬ መጥቼ ሚስት አገባው። አንድም ቀን ስለ እናቴ ለሰው አውርቼ አላውቅም። ሁሉም የሚያውቀው እኔ ብቻዬን እንዳለው ነው። ባለቤቴም ቢሆን እናት እንዳለኝ አታውቅም። እኔም አልነገርኳት። ልጆች ወለድኩኝ። በደስታ መኖር ጀመርኩኝ ከቤተሰቤ ጋር። ይህ ሁላ ሲሆን እናቴን ወደ ኋላ ምንም አስቤም አላውቅም። አንድ ቀን የቤቴ በር ተንኳኳ። ልጆቼ ቀድመው በሩን ከፈቱ።
እናቴ ነበረች። ልጆቼ እናቴን ሲያዩ በሳቅ ሞቱ። የሳቁት የነበረው ያው በዓይኗ ነበር። እናቴ ጎንበስ አለች፣ አቀረቀረች። እኔ ሳያት በንዴት አንቧረኩባት። ከብዙ ጊዜ በኋላ እንኳን አይቻት ምንም አልተቀየርኩም። አሁንም ለምንድን የመጣሽው ብዬ ጮኩባት። እናቴ አንገቷ እንዳቀረቀረች ይቅርታ ልጆቼ፣ ቤት ተሳስቼ ሳይሆን አይቀርም አለች። እኔም መልስ አልሰጠዋትም። ልጆቹም ዳግም ሳቁባት። እናቴ በፍጥነት ከግቢው ወጣች። ከዛን ቀን በኋላ እናቴን አላየዋትም ደግሜ። መጀመሪያ የተማርኩበት ትምህርት ቤት ስብሰባ እንድሰበሰብ ደብዳቤ ላከልኝ። ስብሰባውን ተቀብዬ ወደዛ አመራው። ስብሰባውን በጥሩ ሁኔታ ተካፍዬ ከጨረስኩኝ በኋላ ለምን እንደሆነ ባላውቅም እናቴ ጋር ጎራ ማለት ፈለግኩ። ስሄድ ግን እንደ ቀድሞ እናቴን አላገኘዋትም። ጎረቤት ሄድኩኝ። እናቴን ጠየቅኳቸው። እናትህ እኮ አርፋለች አሉኝ። በሚገርም ሁኔታ ስለ መሞቷ አላዘንኩም። አንዷ ጎረቤት ወረቀት አስቀምጣለች ብላ ሰጠችኝ። ወረቀቱን ግን በፍጥነት ለማንበብ ፈለግኩ። ወረቀቱ እንደዚህ ይላል። ልጄ እንዴት ነህ? በጣም ናፍቀኝ ነበረ። የዛን ለታ ስላየው ደስ ብሎኛል። ልጆችንም አየዋቸው፣ በጣም ደስ ብሎኛል። ልጄ የምፈልገው የነበረው ትልቅ ሆነህልኝ አድገህልኝ የሌሎች ሰዎች ልጆች አድገው አግብተው ወልደው ያንን ህይወት ሳይ ላንተ እመኝ ነበረ። ደስ የሚለው ነገር ለቅስፈትም ቢሆን አይቼዋለሁኝ። የዛን ዕለት እጅግ በጣም ተደስቼ ነበር የተመለስኩት። አሁንም ደስታህን እመኛለሁ ልጄ። አንድ ያልነገርኩ ታሪክ ነበረ። በሆነው ሁሉ ግን አንድም ቅር እንዳትሰኝ ልጄ። አንተ ባልከኝ ነገር፣ አንተ ባረከው ነገር ምንም አይነት ቅራኔ የለኝም። ዛሬም እወድሃለሁ። ሁልጊዜም እንደ ብርሃን በርተህ ኑርልኝ የኔ ልጅ። አንድ ያልነገርኩ ታሪክ አለ። ያልነገርኩህም ልጄ በነፃነት እንድትኖር ምንም እንዳታስብ እንዳትጨነቅብኝ ብዬ ነው። በአንድ ወቅት እኔ እናንተ በመኪና የሄድን ሳለ አደጋ ገጠመን። አደጋውም ክፉኛ ያንተን አይን ጎዳብኝ። ዶክተሮቹም አይንህ የሚቀየር ከሆነ አይን እንደሚበራ ነገሩኝ። ዶክተሮቹንም ጠየኳቸው የኔ አይን እንደሚሆን፣ እነሱም እንደሚሆን ነገሩኝ። የኔ ልጅ ምንም ሳላቅማማ አንድ አይኔን ለአንዱ ልጄ ሰጠሁ። እናም ከዛም በኋላ እኔ እናትህ አንድ አይን ኖረኝ። የኔ ልጅ በጓደኞች ፊት፣ በሰፈር ልጆች ፊት አብረን ስንሄድ መንገድ ላይም ስላሳፈርኩ እጅግ በጣም ይቅርታ የኔ ልጅ። ደስ የሚለው ነገር ግን እኔ የምፈልገውን ሁሉ አንተ ሆነህልኛል። ዛሬ የኔ ልጅ ልክ እንደ ሌሎቹ ልጆች በሁለት አይንህ እያየህ ዓለምን ስትዞር ሳይ እጅግ በጣም ተደስቻለሁ የኔ ልጅ። ጨክኜብህ አይደለም ካጠገብህ የጠፋሁት፣ ያንተን ደስታ ስላየው ደስታክ ስለሚያስደስተኝ እንጂ ሁልጊዜም አንተን እኔ አስብሃለሁ። ሁልጊዜም በደስታ ኖርልኝ። ልጆች ደግሞ በጣም ደስ ይላሉ። በተለይ ትንሿ ልጅ አንተን ትመስላለች። እቤት ከመጣው በኋላ እነሱን እያሰብኩ
ፈገግ እያልኩ ነበረ። የምፈልገውን ነገር አይቼ ነው ያለፍኩት። የኔ ውድ ልጅ ሁልጊዜም እወድሃለሁ። በተፈጠረው ነገር አንድም እንዳትጸጸት። እኔ እናትህ ምንም አይነት ቅራኔ የለኝም ባንተ ላይ። የኔ ልጅ ሁልጊዜም በደስታ ኖርልኝ ከእናትህ ይላል ደብዳቤው። ሳላስበው ደብዳቤውን እያነበብኩ ደብዳቤውን በእንባ አርጥቤው ነበር። ግራ ገባኝ። እጆቼ ተንቀጠቀጡ። ቁጭ አልኩኝ። ራሴን አዞረኝ። የማደርገውን ነገር አላውቅም። ግራ ገባኝ። ሁሉም ነገር አስጠላኝ። ያደረግኩት ነገር ሁሉ ትክክል እንዳልሆነ ገና አሁን ገባኝ። እናቴን በድያታለሁ። እናቴን የማይገባት ቦታ ሰጥቻታለሁ። በጣም አዘንኩኝ። ምንም ማድረግ የማልችልበት ደረጃ ላይ ነው አሁን ያለሁት። እናቴ ዛሬ የለችም፣ አልፋለች። የምክሳት ቦታ ላይ አይደለም ያለሁት። እጅግ በጣም ውስጤ ተሰብሮ አሁን ላይ እየኖርኩኝ ነው በጸጸት። እንግዲህ ታሪኩ በጣም ነው የሚያሳዝነው። እናቱን በዚህ ልክ ያንቋሽሻት ነበር፣ ይጠላት ነበረ፣ ያፍርባት ነበር ማለት ነው። እናት ማለት እጅም እግርም ባይኖራትም እናትነቷ ብቻ ስሟ ክብር ነው ማለት ነው። እና ክብር ለእናቶች ሙሉ ለእናት ስያሜ ያንሳታል፣ ስሙ ያንሳታል ማለት ነው። እና እጅግ በጣም የሚያሳዝን ታሪክ ነው። አንዳንድ ጊዜ እናቶቻችን በሕይወት እያሉ ሳይገባን የማናረግላቸው ነገሮች አሉ ማለት ነው። በሕይወት ያሉ እናቶቻችንን በብር አይደለም፣ በገንዘብ አይደለም፣ ፍቅር በመስጠት ብቻ እናቶቻችንን ማስደሰት እንችላለንና ሳይረፍድባችሁ እንግዲህ ሁላችሁም እናቶቻችሁን ለማስደሰት ሞክሩ እላለሁ። ይህ የኔ መልእክት ነው። እስካለን ድረስ እናታችሁ ሳታመልጣችሁ እንዳይቆጫችሁ አድርጋችሁ እናቶቻችሁን ተንከባከቡ እላለሁኝ። እና እሱም እናቱ ያረገችለት ሳይገባው እናቱን ክፉኛ ሲበድላት ሞቷን በቁሟ ሲመኝላት ነበር ማለት ነው። ግን ደግሞ መጨረሻ ላይ የገባው ካለፈች በኋላ ነው። ይህ መልእክት ለሁላችንም ነው። በእንደዚህ አይነት መንገድ ባይሆንም በሌላም መንገድ እናቶቻችንን አውቀንም ሳናውቅም ልንበድል የምንችል ሰዎች ብዙሃን ነንና ሁላችንም መጠንቀቅ አለብን ማለት ነው። ሁልጊዜም በትንሹ እናታችን ማስደሰት መልመድ አለብን። እናቶቻችን ብዙ ስላረግንላቸው አይደለም፣ ገንዘብ ስለሰጠናቸው አይደለም። ጥሩ ፊት አሳይተን የሚያወሩትን እንኳን የምናዳምጣቸው ከሆነ ደስ ይላቸዋል ማለት ነው። ስለዚህ ሁልጊዜም እናትና አባቶቻችንን በቁም እስካሉ ድረስ እንድናስደስታቸውና ፈገግ ብለው እንዲስቁ አድርጉ። ይህ የኔ መልእክት ነው። ታሪኩ በጣም ልብ ይነካል። እናት የሆነችው ነገር የሄደችበት አካሄድ በጣም ያሳዝናል። ልጅ ደግሞ እንግዲህ በማይገባት ቦታ እናቱን አስቀምጦ እናቱን አይነ ስውር ነሽ ብሎ ወደ ጎን ትቶ የራሱን ሕይወት ሲኖር እንግዲህ አይተናል። መጨረሻ ላይ ግን እውነታው ደግሞ ሲጋለጥ ያለውን ነገር አይተናልና ሁልጊዜም ቢሆን አንዳንድ ሰዎች በሌላ መንገድ ደግሞ ስናየው ስለ አንድ ሰው ምንም አይነት መረጃ ሳይኖራቸው ሳያውቁ ሰዎችን በጭፍን ጥላቻ የሚጠሉ ሰዎች አሉ ማለት ነው። ወይም ደግሞ አንዳንድ ሰዎች ስለኛ እየሞቱልን ስለኛ ብዙ ነገር እየሆኑልን ሳለ እኛ ደግሞ የነሱ መሆን ሳይገባን ልባቸውን የምናደማ ሰዎች አለንና አንዳንድ ጊዜ ነገሮችን ስንመለከት በጥልቅ አይተን መረዳት ይገባናል ማለት ነው። ነገሩን ባጭሩ አይተን ከምንፈርድ አንዳንድ ነገሮች ለምን ተፈጠሩ፣ ለምንስ በዚህ መንገድ ሆኑ የሚለውን መንዝረን ማየት አለብን ማለት ነው። እና ቤተሰቦች ስላዳመጣችሁ እጅግ በጣም ነው የማመሰግነው። ሁልጊዜም ቢሆን ለእናቶቻችሁ ቦታ፣ ለአባታችሁ ቦታ ስጡ። እናቶቻችሁ እንዲስቁ ማድረግ ብቻ
በቂ ነው ማለት ነው። በፍቅር ብቻ በገንዘብ ሳይሆን ፍቅር በመስጠት ብቻ እናቶቻችንና አባትና እናታችንን ማስደሰት እንችላለን ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እናትና አባቶቻችሁን እስኪ በአንድ ቃል ገልጻችሁ ኮሜንት ላይ ጻፉልኝ። ይህ ታሪክ ከተመቻችሁ እንግዲህ ሼር አድርጉት። ቪዲዮውን ደግሞ ስጨርሱ ማለት ስትጀምሩ ላይክ አድርጋችሁ በሌላ ታሪክ እስከምንገናኝ ድረስ ሰላም ሁኑ። አመሰግናለሁ።